እውነቱን እኮ አይደለም ለሳምንት ነው አይወል ችግሩ ምን እንደወጣ ቃለ እኔ ከተጣላው ሲሪየስ ነው የምጣለው አመት 2 አመት ነው የሚይዘው 3 አመት ነው ችግሩት ኖ ለሳምንት ነው 2 ሳምንት ከዛ ይታረቃሉ እኔ እንደዛ አይደለም እኔ ከተጣላው ከልቤ ነው የምጣለው ዝም ብዬ ለንተ ይያርም አሁን አንተ ይደብራል እነሱ እኮ አሁን እኮ የሃፒ ተረሳ አይደል ሃፒ ማቂጡን አሳየን በቃ ጠፋ ቡላላ ዙም አድርጎ ቂጡን አየው በቃ ጠፋ ቡላላ ዙም አድርጎ በቃ አልኩ እነ ዮናስ ሴት ጋር ልብስ ይወዳደቃሉ የማን ልብስ ነው የሚወድቀው አንገቱ ላይ ነው የምንለው እንከስ ሜሲ ብሪጅስቶን በ3 ቀን ጠብቁናል አውቁኩ ይባክህ አምሴ ለክ ህዝቡ አይጠይቅም እንዴ ለክ ህዝቡ ግን አይጠይቃቸው ፓስተር እኔ እኮ አልገባሁትም ፓስተር ህዝቡ እኮ ዝም ብሎ ማዋከብ እኮ ነው የሚወደው እርሶ ለምንድን ነው ግን ሽማይሉኝ እስቲ ዝም ብለን ጃስ እንባባል እኔ ያስፈልጋለሁ እኔ ደግሞ እውነተኛ ሰው ያስፈልጋል እኔ ፓስተር እውነትን የያዘ ሰው ይው አዳምጠኝ ዓለማችን አሁን ያለንባት ዓለም የሐሰተኞች ዓለም ነች እናቴን ፓስተር እስኪ ታፕ እና ኮፒ ሊንክ አድርጎ ይኸውልህ ኮፒ ሊንክ እኮ አያደርጉም አይገርምም ታፕ እንኳን ፓስተር እስቲ ሐሰተኛውን እስቲ አልችልም መሆን አልችልም አስመሳይ ይሁን እስቲ አልችልም ጂቦ እስቲ ሞክሩት ለምን በቃ አልችልም አልሰውነት እንኳን በነፃ ገንዘብ ይወድል ገንዘብ እየተከፈለኝ ከማን ጋር ማሰላቀው በደንብ ከእንትና ጋር አንድ ጌም አንድ ቀን ተጫወትኩ ሁለተኛ ሊደግም ሲመጣ ረገጥኩት ራቺ የሚባለው ለዚህ አንተ ኦሮሞ ዘረኛ ጠምብርኩስ ብዬ ጠምብርኩስ ነው አወጣሁት አልችልም በቃ ራቺ ዘረኛው ድብን ያለ ዘረኛው አሁን ጌም ተጫወተ እኔ ጋርና መጥቶ እኮ አይደለም እኮ በጉድፈቻ እኮ ነው ያደገው እሱ የሆነ ነገር የሆነ ቦታ አሉ በፌስታል እናቱ ጠቅለላ ጥላው እንደሚያው ነገር ጅቦ ነው ለምን ነው የሚገለፍጡት ኦሮሞዎች በኮርቱ ፌስታል ተጠቅለለው አግኝተው አሳደጉት ኦሮሞ ነኝ ብሎ መጣ እና ማለት አልችልም አሁን ከሱ ጋር አንድ ጌም ተጫወተናል ከዛ በኋላ አርፎ መጫወት ሲገባው ምን አለ አጫሉ ሁንዴሳ በጣም ፌመስ ነው አለኝ እኔ አጫሉ ሁንዴሳን ያወቅነው ከሞተ በኋላ ነው አልኩት ማንንም አውቆም መጣና አጫሉ ሁንዴሳ የመሰለ የለም ሲለኝ ይደዚህ አጫሉ ሁንዴሳ አንድ ዘረኛ ዘፋኝ ነበረ እንደገና ማን ነው ስሙ በምንም ነገር በቃ ስንት ኦሮሞዎች አሉ ነጥላውን ገሰሰ ለምን አጠራም እና አሊ ቢራ ለምን አጠራም ለከስ 30 40 አመት ዘፋኝ ነበሩ አረ ጥላውን ኦሮሞ አይደለም ፓስተር ኦሮሞ ነው እናቴን ኦሮሞ አይደለም በጉፊ የወሊሶ ኦሮሞ ፓስተር ደግሞ እርሶ ታሪክ አንዳንድ ያበላሻሉ በጉዲፈቻ ገብቶና አይ ነው እኮ እንዳለኩ ለሞክሩ ብርሃኑ ጁላ ነው ሽመልስ አብዲሳ ነው እርሶ ደግሞ ጥላሁን ብሎ ኦሮሞ ሰማ አይወለ ታፕ እና ኮፒ ሊንክ አድርግ ዝም ብለህ እዚህ ጋር ለመግባት ትስገበገባለህ አንድ ጋር መምሩን አስገባው ገባ አንድ ጋር መምሩን ማንፈታው አየሁት ታስሮ የለ እንዴ አስገባው በልና አስገባ አንተ ሞዴሬተር መውሰድ አለብኝ እኔ እኮ ያቺ እንቁርቲንም እየፈቱ ሴጋውንም ፈተውት እኮ ማን እንደፈተው አላውቅም እንደገና ቦለኳቸው እንቁርቲማ በቃ አሜቱን ተያይዘዋለች ፓስተር በስማ የሷ ደግሞ ይለያል አሜትነት ኬታ ሆይ ሊኪናሽ ያኛ ጃግና ዮናት ነው ሳምታን ይሻል ይሏታል በቃ ተሰብስቡ ስታሳዝ ከታች ነው እጇን አይተዋል ብሮ የህንድ ብሪያል እርድ በላይ በዛ ጃስባል ብታጎርስ ራስ አትገል አሬ ጥሯፕ ነው ማለት ፓስተር አንድ ላይ ገስት አልነበራችሁ እንዴ ነው ቤት አንተ ማ በመጀመሪያ ማን የፈታው ይልጅ እኔ ሰብሬ ወጣው እንዴ መረረኝ የጨለመው ነው ፓስተር አንድ ቀን ታስሪ አዲስ አካውንት ነው መምሩ አይደለም ጅቡ መምሩ በመጀመሪያ ነው አንድ መረካ አልነበርኩም ተዋሻል እስቲ እንደው ስለ ልዕልቲ እጅ ያውሩ እስቲ ፓስተር አይተውታል ጥፍሯ ራሱ አይቷል ቢጫው ሆኗል በስማ ደግሞ ማጠሩ
እናንተ አማራት ቆማጣ እጆች ስትል እኮ ነበር። እሷ እኮ ያደገችበት ታውቃለህ እንትን እንደው ታውቃለህ። ኧረ ጅቦ እዛ ቤት ትገባ የለም እንደዚህ ቆማጣ እጅ ነው ነው አማራን ቆማጣ የምትለው እናንተ አማራ ቆማጣ እጅ ኧረ አክሰንት የለባትም። ኧረ አለባት አንተ ምን የገረመኝ ጅቦ እዚህ የቆማጣዎች ሰፈር የት ነው? አዲስ አበባ የቆማጦች ሰፈር እንዴ ኮሚኒዝም ነው? ኧረ አለ ኮሚኒዝም ቆሬ እኮ ነው ያደገችው። የቆሬ ሰፈር ልጅ እኮ ናት። አራት ለኝም ብላለች ራሷ። ያ ካራ ቆሬ ዘነበ ወርቅ ዲስ ፍሮም ዘነበ ወርቅ እኮ እኔ እንደሚመስለኝ ታውቃላችሁ። ኦሮሞ እኮ አይደለችም፣ ትግሬ ናት። ታውቃለህ? በጉዲፈቻ ያሳደገች። ኧረ ስርዓት እንደዚህ አይነት ጥፍር የለንም። አምናቸው እናቴን ጥፍር የለንም እንዴ! እንደዚህ አይነት ጥፍር የለንም ፓስተር። እናቴን የለም። ኩናማ ናት እንዴ! ወንድ እጅ እኮ ነው ያላት። በስመ አብ እንዴ! ምን ነው አምተል የዛን ናት። ጌታን ነው የምልህ። ልዕልቲ አራዳ የሸገር ጭስ ሀሜት ነው ጭስ ያደርጋት። በእናትህ እውነቴን ነው። ሰላምኔ እኔ ግን እስኪ ከሸገር አራዳ የሚባሉት እንመልከት። ሴጋው ሀሜተኛ፣ እንቁርቲ ሀሜተኛ፣ አዲስ ታይም ጅላንፎ ተመልከቱ። የሸገር የአዲስ አበባ ልጆች እኮ አይደሉም እነሱ ግን እግዚአብሔርን ፓስተር ናቸው። አውቀው አጤን ከሰፈር ያን ማለት ነው። ኖ እንትና አዲስ አበባ ልጅ አይደለም። ማነው ስሙ? ማው ላይ የጠራው ፓስተር አብዛኞቹ የፊንፊኔ ልጆች ናቸው። አዲስ ታይም አዲስ አበባ ነው። አዲስ ታይም እኮ የፊንፊኔ ልጅ ጂጂም የአዲስ አበባ ናት። የፊንፊኔ ነች። ሞጣም አዲስ አበባ የአዲስ አበባ ልጅ ጅጋየው ኪዳኔ የጅቦ ሀገር ሰው ነች። ሰው ግን እንዳለ ግን አዲስ አበባ ግን በቃ ጅቦ የወልዋሉ አራዳ የአዲስ አበባ ተመልከት። አሁን የአዲስ አበባ ስለማናት ባደው አንዳንድ ጊዜ ግን የሰማው ጅቦ በተለይ ሴቶች ይዋሻሉ። ከአዲስ አበባ ሳይሆኑ አዲስ አበባ ነው ይላሉ። የአዲስ አበባ ልጅ እኮ ለመሆን የማይጥር ሰው የለም እኮ ፓስተር፣ የማይጥር የለም። ሆን ብሎ እኮ ሳይሆን ሁሉ የአዲስ አበባ ልጅ ነን። እኔ የአዲስ አበባ ልጅ ከመሆን በዝናብ ሁሉም የፊንፊኔ ልጆች ናቸው አለ ደጁ። ዳጁ ደህና ነህ? እንዴት ነህ? ሚኒሻ ነው። ጅቦ ግን እንደ ኦሮሞ የሚቀልድባቸው የለም። ግን ኧረ በስመ አብ ነው እንደጁ ይመቸኛል። ማይክ የሚባለው ኤርትራዊ አማራን ሲሰድበዋል። በስመ አብ ምን አድርገውት ነው አማሮች? ላሽ ጎዳ አልሰማም። ደጁ ላሽ ጎዳ ማሊሼ ታፕታፕና ኮፒ ሊንክ አድርጉ ጋይስ። ታፕታፕና ኮፒ ሊንክ አድርጉ። ሰብስክራይብ እንዳደረጉ ፓስተር ማይክ የሚባለው ኤርትራዊ አማራን ሲሰድበው ዋለ ቆማጣ ምናምን እያለ እኔ ምን አገባኝ? ጠይቃችሁ አማራዎች። እርሱ አማራ ነው እንዴ? ምን ነው ፓስተር እርሱ ተው ካዱ እንዴ? እኔ ኢትዮጵያዊ ነኝ። ኧረ አማራ ነውት። ኧረ በጌታ በኢየሱስ ስም እኔ ኢትዮጵያዊ ነኝ። እኔ የሚገርመኝ እነዚህ ኤርትራዎች በጣም ጠግበዋል። ለጤና ያልገዳቸው ፓስተር ደግሞ አይወዷቸውም። ለምን እንደሆነ አላውቅም። ፓስተር ግን ለምንድን ነው ኤርትራዊ የሚደብረው? አምጣበት ነው አምጣበት። ፓስተር ግን ለምንድን ነው ኤርትራ እንዲህ እንደምጠላቸው? በእናትህ ማሪ ጠመንጃ እያዘ በየፔጁ እየወጣ ገላቸዋል። ማሪ ታንክ አለው። አንተ አትቀልድ እሱ ጋር እንዲህ ፓስተርን አታነካካቸው። ኧረ በእናትህ አሁን ትተዋል። ፓስተር ጋር ትቶ ደግሞ ሌላ ቤት አየሁት ተኩስ እኮ ሁለት ተተኮሰ። በስመ አብ ቀውጠውታል ኤርትራውያን። በቃ ማን ይነካናል እኮ ነው ማለት ይኸውልህ ጅቦ አንድ ነገር ልንገርህ። ኦሮሞ ጦርነት ከጀመረ ቀጥታ አስመራ ነው የሚቆጣጠረው። እስቲ ወላሂ በል የምሬን ነው ጅቦ። ለመሰለህ ከምኒልክ ጊዜ ጀምሮ እኮ ይሄ ጀነራል ምናምን ኦሮሞ እኮ ነው። ለዚህ እኮ ነው ለገመዳን እንዴት ነው አልጠየቀውም እንዴ? በኤርትራ ምናምን 7 ዓመት እንዴ መማረክ እኮ የጦርነት አንዱ አካል ነው። መምሩ አንዳንዴ ትስታለህ አንተ ደግሞ እንጭጭ ስማ እንዴ ካልተዋጋ እኮ እንዴት ነው የምትማረከው? እሺ
መስፍን ፈይሳ እንኳን አልሰማውም እንዴ?